እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቤታችን ይመቻል አይደል? በጣም ያምራል። እንዴት ነው? ዞር አላችሁ? አንዱ ለዙር ዞሬ ነው የሚወጣው። ምን ልታሳዩ ነው ዛሬ? ከዚህ ቀደም በብታዩት ፕሮግራማችን እኔና ጆሲ የተለያየ ቦታ እየሄድን ብታዩት ስንላችሁ ነበረ። ዛሬ ግን እቤት ድረስ መጥተው ሊያሳዩን ነው ማለት ነው። በጣም የሚገርም ነገር ነው ዛሬ የምናየው። ጓጉታችኋላችሁ? ምንድነው የሚያሳዩ? እኮ ምንድነው እያልኩ ነው እኔ የምሳየው ነገሩ። ይሄ የሰርከስ አክት ነው። ሮል ስኬት ይባላል። ሮል ስኬት ነው። የሸገር ሰርከስ ፍሬዎች ናቸው። ከነዛ ውስጥ ደግሞ ሁሉም በየግላቸው በጣም ብዙ ናቸው። በየግላቸው ደግሞ እየወጡ የተለያዩ ስራዎችን ይሰራሉ። ኢትዮጵያም በዓለም ነው አይደል? በዓለም ኢንተርናሽናል አርቲስቶች ነው። ኢንተርናሽናል አርቲስቶች እኮ በጣም አሁን ኢትዮጵያን በዓለም አቀፍ ደረጃ ያስተዋወቀ በጣም ትልልቅ ውድድሮች ላይም እያየናቸው ነው ኢትዮጵያን ወክለው። የኢትዮጵያ ሰርከስ ደግሞ በጣም ይወደዳል ዓለም ላይ አይደል? አሃደ ቡናችን ነው። ሁለቱም ከባህላዊ ሙዚቃው ጋር አድርጋችሁ ነው አይደል? እሱ ነው ሚስጥሩ። አይ በጣም ጎበዞች ናቸው። በጣም ደስ ይላል። የባይሉ ልጆች ነና ባይሉ ሳሊ ብዙ ነገር ነው የሚሰራው። ምን ያህል ሀገር ሄዳችሁ? ቢያንስ 30 ምናምን 30 ከዚህ በፊት መርከብ ላይ ነበር የምንሰራው። ኤምኤስሲ የሚባል መርከብ ላይ ይሄ ክሩዝ ላይ ትልልቅ ክሩዞች ላይ ነው። መርከቡ ከአንድ ሀገር ይነሳና ሌላ ቦታ ደርሶ ወራት ነው አይደል? ለምሳሌ ዛሬ ጣሊያን ከሆነ ነገ ፈረንሳይ ምናምን እያለ በየቀኑ የተለያየ ሀገር። ምን አይነት ስሜት አለው ግን መርከብ ላይ መስራት? በጣም ደስ ይላል። እኔ አሁን ምኞቴ ነበረ አሳክቼዋለሁ። አሁን ደግሞ የሁለታችን ቲም ብላክ ዳይመንድ ይባላል። ሁለታችን የሆነ ቦታ እንሰራለን፣ ሌሎቹም የሆነ ቦታ ብዙ ነው። አሁን እናንተ በጣም ከባድ ነው የሚመስለኝ ስራውን ሳየው። እንኳን እንደዚህ አይነት ነገር ላይ አይደለም መራመዱ ከባድ፣ ጫማው ላይ መቆም ብቻ አስቸጋሪ ነው በጣም። በምን ያህል አመት ነው ይሄ ኤክስፒሪየንስ ይመጣ? እኔና እሷ አሁን 5 አመት ሆኖናል ከጀመረን ይሄን ስራ ከጀመረን። ከዛ በፊት እኔ የምሰራው ስራ ነበረ፣ ሮላ የሚባል ስራ አለ። እሱን ነበር የምሰራው። ለምሳሌ በመጀመሪያ ወር ምን ያህል ጊዜ በሳምንት ወድቆ ነበር? መውደቅ ያጋጥማል፣ ግን ጥንቃቄ አድርገን ነው የምንሰራው። በጥንቃቄ ስለሆነ ቪዲዮችን እያየን ምናምን እየተጠነቀቅን ነው የምንሰራው። አጋጣሚ ምናልባት የሆነ የቦታ ለመመቻቸት ምናምን ሲኖር ድንገት ነው የወደቁ እየተነሱ ነው። እንደዛ ነው። ከባድ ጉዳት ገጥሞች አይደል? ያቃላ አንዴ እየሰራን በጣም ስፒድ ላይ ነበርን። እንደዚህ ተላቀን እጇ ተሰብሮ ነበር ሲጋር። አሁን አገግማለች ወደ ስራ። አይ እንኳን ዝም ማለት በጣም ልጅነት አይ ለዚህ ነው ጥሩ እኮ ወዲያው የተጠገነው ለዛ። ምክንያቱም ከ5 አመት በፊት ከሆነ የተጀመረው ልጆች ናቸው እዛ ነው ያስበው። ዛሬ ስለ ሚዛን መጠበቅ እያወራን ነበር አይደል? ስለ ባላንስ። የነሱ ስራ ላይ ደግሞ ትልቁ ነገር ባላንስ ይመስለኛል። ሁለታችሁ የምትግባቡበት መንገድ አለ? ትረዳኛለች። ግዴታ መንገር አይጠበቅብኝም። ከኔ እንቅስቃሴ ተነስታ እሷ ውሳኔዎችን ትወስናለች። አጓጓችሁን በጣም አሪፍ ነገር እናሳያቸዋለን። ደስ ይለናል በጣም። እኔው አይደል? እኔው እናመሰግናለን በጣም። በስመ አብ ከሚሰራው በላይ ነው ይጨነቃል። በጣም የገረመኝ ግን ትንሽ እንኳን እንደዚህ ዞር ካል መቆም አንችልም፣ እንወድቃለን። በዚህ ሁሉ ስፒድ እንዴት ነው አያዞራችሁ? ያው ሁሉ ጊዜ ትሬኒንግ እናደርጋለን። ስለዚህ ያው ለምደናል። አሁን ቤተሰብ ሰርፕራይዝ ልናደርጋችሁ እኔና ማሮ ልንሰራው ነው። ይሄ በጣም አሪፍ ተነሽ የባለሙያ ምክር እንጠይቅ። አለ ፕራክቲስ መስራት ይቻላል? ቀጥታ ወደ ወጌሽ ከባድ ጉዳት አለ። አይ ጫማውን ብቻ ማድረግ አይቻልም? ይቻላል። ጫማውን ብቻ ማድረግ ይቻላል፣ ግን እሱም ቢሆን ጉዳት አለው። እዚህ አካባቢ አሁን ጉልበታችን ከተጎዳ እዚህ ጋር ምናምን ሴፍቲ ማድረግ አለብን። ኦኬ ጫማውንም ለማድረግ በመጀመሪያ በሴፍቲ ነው መጀመር ያለበት፣ ወይ ደግሞ ያው የሚችል ሰው ፕሮፌሽናል ሰው መጀመሪያ አብሮ ካለ ችግር የለውም።
ከባዱ ነገር እዚህ ውስጥ ባላንስ ይመስለኛል፣ የቦታ የመቀመጫው ማለት ነው። ይመቻችኋል? የተለያዩ ቦታዎች ይዛችሁ ስትሄዱ? መርከብ ላይ ቴብል ላይ አይሰራ አንዳንዴ፣ ምክንያቱም እንቅስቃሴ ሊኖር ይችላል ወይ ምናምን ስላለ እሱም ብዬ ነው። መሬት ላይ ነው የምሰራው። መሬት ላይ ቴብል ይዘን አንሄድም ኑር ላይ ሆኖ ራሱ መርከብ እኮ ራሱ ከባድ ነው። ይንቀሳቀሳል። ቃስ ያለው አይደል? አይንቀሳቀስ። መርከቡ በጣም ትልቅ ነው። ወደ 20 ምናምን ፎቅ ምናምን። ኦኬ። አንድ ሰፈር ነው ያክል። ምናልባት አንዳንዴ ረጅም ጉዞ ስንጓዝ ወይ ምናምን ሊኖር ይችላል። የዛ ሰዓት ሾው ካንስል ይደረጋል። ዌቭን እንትን አድርጋችሁ አሳልፋችሁ ማዕበል ምናምን ካለ አየሩ ሲቀየር ምናምን ነፋስ ሲኖር እንትን። በዚህ ስራ ውስጥ ከባዱ ነገር ምንድን ነው? ከባዱ ነገር ያው ለዓላማሽ ጸንተሽ መስራት ነው። ምክንያቱም ያሰለቻል፣ ለውጥ እስክታይ ድረስ ብዙ ነገር አለው። ግን ያው ጸንተሽ መስራት ነው። ይሄኛው አደገኛ ነው። ያሳቅቃል። በጣም ከባድ ነው። ምን አስተያየት ተሰጣችሁ? ሰርክሳችሁ በጣም ይወደዳል ስራችን፣ አሪፍ ነው ምናምን፣ በርቱ ነው እና ተመራጭነት አለ። ለምሳሌ አሁን ይሄኛውን የሰራችሁልን አለ እዛው መርከቡ ሲሆን ራሱን ላለመድገም አዳዲስ እንትኖች ትለማመዳላችሁ? እንለማመዳለን፣ ግን ከስራው ማስደንገጥ ይልቅ ጥራቱ ነው። እዛ ጥራቱ ነው። ፕሮፌሽናል ቦታ ስለሆነ ሰላምታ አሰጣጣችን ከዘፈን ጋር አጨራረሳችን እያንዳንዱ ነገር ይታያል። መክሊት ግን ስራው ላይ ነው እንጂ ብዙ አላወራም እያለች ነው። እንደ ሴት አይንሽን አትጨፍኝም ገልጠሽ ነው እያለች ነበረ። ቀን በቀን ትሬዲንግ ስላለን ሲላመድ ነው ማለት። አጠቃላይ ሰርከስ ከጀመራችሁ ምን ያህል ሆናችሁ? ለምሳሌ እኔ 15 ዓመት 16 ዓመት ረጅም ጊዜ ነው። በጣም ረጅም ጊዜ ነው። አንቺስ መክሊት? 8 ዓመት 8 ዓመት። ምክንያቱም ከልጅነት ጀምሮ ካልሆነ ከባድ ይመስለኛል። አሁን ከባድ ተለቅ ብሎ ሲገባ ሌላም ስራ ሰራ ነበር እኔ ከዛ በፊት። ሮላ የሚባል ስራ አለ። እንደዚህ ባላንስ ማድረግ ነው፣ እየደራረብክ ምናምን ዥዋዥ የምታውቁት ከሆነ እሱ ደግሞ ብታዩት በጣም ያስፈራል። እሱን ነበር የምሰራው እና ይህን ስጀምር ያው ብዙም አልከበደኝ። ግን የመጀመሪያ መድረካችሁን ታስታውሱታላችሁ? እንዴት መሰለ፣ የዛኔ እኛ በጀመረን ሰዓት ብዙ አርቲስት አልነበረም፣ ሮል ስኬት አርቲስት ኢትዮጵያ ውስጥ እና መርከብ ላይ ነው ከአንዳንድ ሄር ነው። ያ ደግሞ በጣም ትልቅ ቦታ ነበር ለኔ፣ ምኞቴም ነበረ። መርከብ ላይ እዛው ሰራን። ከዛ በኋላ ከሁሌም ይጠሩናል ሲፈልጉ። ሀገር ውስጥ ግን ተቀባዩ ሁኔታው እንዴት ነው? ሀገር ውስጥ አሁን ይሻላል፣ አሁን ላይ የተሻሻለ ነው። ግን በፊት ላይ ብዙም አልነበረም እና ያው የምታሳይበት ቦታዎች የሉም፣ ስቴጆች፣ መድረኮች ምናምን የሉ ብዙም እና ሰርከሱ ብዙም አይታወቅም እዚህ ሀገር። እዛ ሀገር ግን በጣም በጉጉት ነው በቃ እንዴት ልበል፣ አሁን እንደ ፊልም ምናምን እንደሚታየው እዛ በጉጉት ነው ይሄን የሚያዩት። እኛም በጉጉት ነው ያየነው ዛሬ ከድንጋጤ ጋር። ያስደነቃችሁ ፕሮፌሽናል አርቲስቶች አሉ እዚህ የሮል ስኬት ብዙ አሉ እዚህ ሀገር ላይ ኢትዮጵያ ውስጥ ራሱ በጣም ብዙ አሉ፣ የተለያየ ስፖርት ቤት ውስጥ። እዚህ ሀገር ውስጥ አንታወቅም እንጂ ዓለም ላይ እየዞርን በደንብ እንሰራለን። የእናንተ ሰርከስና ባላንስ መጠበቅ ዋናው ነገር እሱን እንዴት ትገልጽልናል? አሁን
አይደል ብስናየው ዋናው ነገር ባላንስ ነው። ሰርከስ የሚባለው ነገር ይሄ ሁለገብ ማለት ትችላለህ። ስኬቱ መንዳት አለ። ስኬቱ ደግሞ ባላንሱን ሊስት ይችላል። ባላንስ ትጠብቃለህ። እያንዳንዱን ነገር እያሰብክ ነው የምትሰራው። አንዱን ነገር መንዳትን ብቻ ካየው ትወጣለህ። ስለዚህ ሁሉንም በአንድ ላይ ነው። በጣም ደስ ይላል። ዛሬ በጣም ቆንጆ ብታዩት ነው አይደል ያየነው? ለነሱ በጣም እኛ ብንሰራው ነበር ሰሩ አሪፍ ነበር። በቅርቡ ግን ላስሞክርሽ እንዴ? እስቲ እባክህ አይደል ጆሲ፣ በቅርቡ ሚኪ እንዳለው የራሳችሁ መርከብ ላይ የራሳችን ባህር ላይ እንገናኛለን። ቤተሰቦቻችን በነገራችን ላይ ብዙ ጊዜ ብታዩት ወጣ እያልን እናሳያችኋለን። እንደዚህ ደግሞ ለየት ያለ የሚታይ ነገር ካለ እዚህ እልፍኛችን ውስጥ እሁድ ቤት ብትመጡ ደስ ብሎን ቁጭ ብለን እናያችኋለን አይደል? እንደዚህ እና አዳዲስ ነገር ያላችሁ ሰዎችም እየመጣችሁ እንደዚህ ያሳዩን። በጣም ነው የምናመሰግነው። የሸገር ሰርከስ ብላክ ዳይመንዶች ሞቅ አድርጉላችሁ።